ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። የሚኒሶታና አካባቢ ሀገረ ስብከት የመንበረ ጵጵስና ህንፃ ገዝቶ ቁልፍ ተረከበ። በሀገር አሜሪካ የሚኒሶታ የኮሎራዶና አካባቢ ሀገረ ስብከቶች ከግማሽ ሚሊዮን ዶላር በላይ በማውጣት የመንበረ ጵጵስና ህንፃ ግዢ ፈጽመዋል። ብፁዕ አቡነ ናትናኤል የሚኒሶታ የኮሎራዶና አካባቢ ሀገረ ስብከቶች ሊቀ ጳጳስና የሀገረ ስብከቱ ዋና ስራ አስኪያጅ መልአከ ምሕረት ቀሲስ ስንታየው ወልደየስ በህንፃው ግዢ ሰነድ ላይ በመፈረም ቁልፍ ተረክበዋል። ብፁዕነታቸው ሀገረ ስብከቱ ራሱን የቻለ ጽሕፈት ቤትና የአባቶች ማረፊያ ቦታ እንዲኖረው በማስቻል ረገድ ትልቅ ሚና መወጣታቸውን በሥነ ሥርዓቱ ላይ ተነስቷል። በተጨማሪም የግዢው ኤጀንት የሆኑት ወይዘሮ ጸገነት ለማ ግዢውን በማስፈጸም ያገኙ የነበረውን $13,000 ለአህጉረ ስብከቶቹ በስጦታ አበርክተዋል። መረጃው የምስራቅ ሐረርጌ ሀገረ ስብከት ጽሕፈት ቤት ነው። የጌዴኦ ኮሬና ቡርጂ ሀገረ ስብከት የአዳሪ አብነት ትምህርት ቤት ለመገንባት ቅድመ ዝግጅቴን አጠናቅቄያለሁ አለ። ሀገረ ስብከቱ የአንዲዳ መድኃኔዓለም ቤተ ክርስቲያን የአዳሪ አብነት ትምህርት ቤት ለመገንባት የመሰረት ድንጋይ በዕለተ ቅዳሜ ኅዳር 13 ቀን 2018 ዓ.ም ለማስቀመጥ የቅድመ ዝግጅት ስራዎች መጠናቀቃቸው ተገልጿል። ፕሮጀክቱ በአካባቢ የቅዱስ ቤተ ክርስቲያንን መንፈሳዊ ትምህርቶችን ለማስፋፋትና ሊቃውንትን ለማፍራት ያለመ ነው። ብፁዕ አቡነ ገሪማ የሀገረ ስብከቱ ሊቀ ጳጳስን ጨምሮ የማህበረ ቅዱሳን ዋናውና የዲላ ማዕከል ተወካዮች እንዲሁም ጥሪ የተደረገላቸው እንግዶችና ምዕመናን በመርሃ ግብሩ ላይ ይገኛሉ ተብሎ ይጠበቃል። በተያያዘ ዜና ከ62400 ብር በላይ ዋጋ ያላቸው የቤተ መቅደስ ንዋያተ ቅዱሳት በሀገረ ስብከቱ በይርጋ ጨፌ ወረዳ ቤተ ክህነት ስር ለሚገኘው ለቀዲዳ አቡነ ተክለ ሃይማኖት ቤተ ክርስቲያን ድጋፍ ተደርጓል። መረጃው የሀገረ ስብከቱ የህዝብ ግንኙነት ክፍል ነው። ብዙ አበው መነኮሳትን ያፈራውና እያፈራ የሚገኘው ገዳም ሊጠበቅ ይገባል ሲሉ ብፁዕ አቡነ ጎርጎርዮስ ተናገሩ። ብፁዕነታቸው ይህን የተናገሩት የማህበረ ቀራንዮ አባላት የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ስራ አመራር መንፈሳዊ ኮሌጅን በጎበኙበት ወቅት ነው። የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስ እንዳሉት ገዳሙ ብዙ አበው መነኮሳትን ያፈራና እያፈራ ያለ የቅርስ ታሪክ እንዲሁም በጸሎታቸው ሀገርን የሚጠብቁ አበው ያሉበት በመሆኑ በልዩ ትኩረት ሊጠበቅ ይገባል ብለዋል። ገዳሙ ከሚሰጠው ሃይማኖታዊ ትምህርት ጎን ለጎን አትክልቶችን በማልማትና እንስሳትን በማርባት መነኮሳትና የአብነት ተማሪዎችን እያስተዳደረ እንደሚገኝ በጉብኝቱ ላይ ተነግሯል። የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ስራ አመራር መንፈሳዊ ኮሌጅ ለበርካታ ዓመታት ከግቢ ጉባኤያትና ከሌሎች ተቋማት አገልጋዮችን አሰልጥኖ ለቤተክርስቲያን ተልእኮ እንደሚያሰማራ የሚታወስ ነው። መረጃው የሐመረ ተዋሕዶ ሚዲያ ነው። የህንድ ጎብኚዎች ከብፁዕ አቡነ ፊልጶስ ጋር በተለያዩ መንፈሳዊ ጉዳዮች ተወያዩ። የህንድ ጎብኚዎች በትላንትናው ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በሚያደንቁና በኢትዮጵያ ለረጅም ጊዜ በኖሩ ህንዳዊ መሪነት የቅድስት ሥላሴ ዩኒቨርሲቲን ጎብኝተዋል። የአንጋፋው የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንትና የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፊልጶስ ከጎብኚዎቹ ጋር በተለያዩ መንፈሳዊ ጉዳዮች ውይይት አድርገዋል። ጎብኚዎቹ ከዩኒቨርሲቲው ባሻገር ጥንታዊውን የመንበረ ጸባዖት ቅድስት ሥላሴ ካቴድራልንም ጎብኝተው ከብፁዕነታቸው የተለያዩ ስጦታዎችንና ቡራኬን ተቀብለዋል። መረጃውን ከቅድስት ሥላሴ ዩኒቨርሲቲ ህዝብ ግንኙነት አግኝተናል። ለ2 ዓመታት ያህል በክህነት ያገለገሉት ጃፓናዊ አባ ቶማስ ካዛናኪ በ81 ዓመታቸው ከዚህ ዓለም ድካም አረፉ። በሀገረ ግብፅ በመላእክት አለቃ ቅዱስ ሚካኤል ቤተ ክርስቲያን ለ22 ዓመታት ያህል በክህነት ያገለገሉት አባ ቶማስ ካዛናኪ በ81 ዓመታቸው ማረፋቸውን የኮፕቲክ ሚዲያ ሴንተር በማህበራዊ ሚዲያ ገጹ አስነብቧል። ጃፓናዊ ዜግነት የነበራቸው አባ ቶማስ ካዛናኪ እንደ ኤሮፓያን አቆጣጠር ኅዳር 3 ቀን 1944 የተወለዱ ሲሆን የኮፕቲክ ኦርቶዶክስ ቤተ ክርስቲያንን በመቀላቀል በ2004 በቅስና ማዕረግ ተሹሞ ለአገልግሎት ተሰማርተዋል። ብፁዕ ቅዱስ ርዕሰ ሊቃነ ጳጳሳት ተዋድሮስ ዳግማዊ ለኢስማኤልያ ሀገረ ስብከት የተሰማቸውን ልባዊ ሐዘን ገልጸዋል። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች እስካሁኖቹ ነበሩ።